ገብርኄር ነው ዛሬ። የገብርኄር ዕለት አብቅቶናል። መድኃኔዓለም እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሩቅ አገር የሚሄድ ሰው አንድ ሰው ነበረ። ያ ሰው ባሮቹን አገልጋዮቹን ጠራና ወጥተው ወርደው ሊያተርፉበት ገንዘቡን ሰጣቸው ይላል። 5 መክሊት የሰጠው ሰው አለ። 5 መክሊት ለሰጠው ሰው 5 መክሊት አለው በቂ። 2 መክሊት የሰጠው ሰው አለ። 2 መክሊት ለሰጠው ሰው ደግሞ በቂ 2 መክሊት አለው ማለት ነው። 1 መክሊት የሰጠውም ደግሞ አለ። ለሁሉም ለእያንዳንዳቸው እንደ መጠናቸው እንዳቅማቸው ገንዘቡን ሰጥቷቸው ሄደ። 5 መክሊት የወሰደው ሰው ወስዶ ነገደበት። ሌሎችን 5 መክሊቶችን አተረፈ። 2 መክሊት የወሰደውም እንደዚሁ 2 መክሊት አተረፈ። 1 መክሊት የወሰደው ደግሞ ምን አደረገ? ሄደና መሬቱን ቆፍሮ ጥልቅ አድርጎ ቆፍሮ ይሄንን ነገር ብነግድበት ሌባ ቢቀማኝ፣ ወንበዴ ቢዘርፈኝ፣ ሰዎች ቢወስዱብኝ ከጌታዬ ጋር እጣላለሁ ብሎ መሬቱን ቆፍሮ መክሊቱን ቀበረው። የእነዚህ ሰዎች ጌታ ከብዙ ዘመን በኋላ መጣና ይተሳሰባቸው ጀመር። ሲተሳሰባቸው 5 መክሊት ያተረፈው ሰው መጣና 5 መክሊት ሰጥተኛ አልነበረምን? አዎ፣ ይሄው ሌላ 5 አትርፌያለሁ ብሎ አቀረበ። 2 መክሊት የወሰደውም 2 መክሊት ሰጥተኛ አልነበረምን? አዎ፣ ይሄው ሌላ 2 መክሊት አትርፌያለሁ አለ። ለሁለቱም ባሮች ጌታቸው የመለሰላቸው መልስ ተመሳሳይ ነበር። ምን የሚል ነው? አንተ በጎ ታማኝ አገልጋይ በጥቂቱ ታምነሃልና ወደ ጌታህ ደስታ ግባ አለው። አንተ በጎ አገልጋይ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 5 የወሰደውም እንደዚሁ፣ 2 የወሰደውም እንደዚሁ አደረገ። 1 የወሰደው ሰው መጥቶ ቀርቦ ምን አለ? እኔ ግን መክሊትህን ወስጄ ቀብሬዋለሁ አለው። ለምን ቀበርከው? አንተ ጨካኝ ሰው እንደሆንክ አውቃለሁ። ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ንጉሥ እንደሆንክ ስለማውቅ ወስጄ ጉድጓዱን ቆፍሬ ቀብሬዋለሁ አለ። አንተ ክፉ ባሪያ፣ እኔ ጨካኝ ንጉሥ መሆኔን ታውቃለህ? ካወክ ታዲያ ለምንድን ነው ወርቄን ወደ ሳጥኑ ያልመለስክልኝ? እኔም ወጥተው ወርደው ለሚሰሩ ሰዎች ሰጥቼ ባሰራሁት ነበረ። የሚመልሰው አጣ። ለባሮቹ ለአገልጋዮቹ ማለት ነው። ምን አላቸው? በሉ የዚህን ሰው 1 መክሊት ወስዳችሁ 10 መክሊት ላለው ሰው ጨምሩለት፣ ላለው ይጨመረዋል። የሌለውን ሰው ግን ያን ነው ያለችውን አንዲቱን ይወስዱበታል። ይህንን ባሪያ እጁን እግሩን አስራችሁ ጥርስ ስቅስቃትና ማፋጨት ልቅሶ፣ ጽኑ ልቅሶ ካለበት ወደ ጽኑ ጨለማ እጁን እግሩን አስራችሁ ጣሉት አለው። አሰሩት ይላል። ስለ ቃሉ እግዚአብሔር ይመስገን። እኛን ከዚህ ክፉ ነገር ያድነን። እንግዲህ እንደዚህ ከሆነ ትርጉሙን ነው የምንናገር። ጌታ እንግዲህ በምሳሌ አስተምሯል። ልቡናችሁን አንቅታችሁ ስሙ። እንግዲህ የጌታችን የኢየሱስ ክርስቶስ ዜና ነውና ሩቅ አገር የሄደው ሰው ማን ነው? ይሄ ጌታ ነው። ባለጸጋው ጌታ ነው። ሀብታም የተባለበት ምክንያት እርሱ የሰማይና የምድር ጌታ ስለሆነ ነው። እዚያው ላይ አንድ የምንረዳው ነገር አለ። ይህ ሰው ሀብታም ነው። ከመስጠቱ የሚጠቀመው ነገር የለም። ያ ማለት እነሱ ለራሳቸው አትርፈው እንዲጠቀሙበት ነው እንጂ። ይሄ ማለት ምን ማለት ነው? ጌታ ከእኛ አገልግሎት የሚፈልገው ነገር የለም፣ እኛ እንጠቀም ዘንድ ነው እንጂ። አሁን ወደፊት የምንዘረዝራቸውን አገልግሎቶች ሁሉ ጌታ ለሰው ልጆች የሰጠበት ምክንያት ሰው እንዲጠቀም ነው እንጂ ሰው ከሚያደርገው ነገር ለጌታ አንድም ጥቅም የለውም። አናመሰግነው ነገር ባህሪው ምስጉን ነው። ብናመሰግነው ለሱ ምስጋናው የሚረባው የሚጠቅመው ነገር የለም። አንሰጠው ነገር ምን ቸግሮት? የማያበድሩት ባለጸጋ ነው። ደግሞ እንስጠውስ ብንል የማንን ነው የምንሰጠው? የራሱ ነው። ሁሉ ነገር የሰጠን እሱ ነው። ስለዚህ አንረዳው፣ አይቸግር፣ አናስተምረው፣ ራሱ ጥበብ ነው።
እና ለኛ ብሎ እንዳደረገው እንድናውቅ ነው። በምናገለግለው አገልግሎት የእግዚአብሔር ባለውለታዎች አይደለንም። እንደ ጌታ ሆይ እንዲያረኩልህ እንደው ብታስበኝ ምን አለ ማለት የለብንም። የምናደርገው ሩጫ ሁሉ የራሳችን ነው። ለእግዚአብሔር አንድም ነገር የምናደርገው ውለታ የለም። አንዱ እሱ ነው የምንማረው። ሰው ገብረ እግዚአብሔር በመሆኑ የእግዚአብሔር አገልጋይ በመሆኑ የሚጠቀም ራሱ ነው እንጂ ለእግዚአብሔር አንጠቅምም። አንዱ እሱ ነው። ስለዚህ የትኛውም መስክ ላይ እግዚአብሔር ቢጠምደን ለራሳችን ትርፍ ነው ብሎልን እንደሆነ አስቦልን እንደሆነ እንኳንስ በደስታ በመከራ እንኳን ጠምዶ መከራው ውስጥ አገልግሉ ይብል ሊሰጠን ወዶ እንጂ ሊቀበለውን ወዶ አይደለም። ወይም እሱ በእኛ ስቃይ የሚከብረው ክብር ኑሮ አይደለም። ሁለተኛ የተሰጠነው ጸጋ ሁሉ ሁለት ነገር ታስተውላላችሁ። እዚህ ላይ መቷን እያጠራን ለመሄድ ነው። ባሮቹን ጠራቸው፣ ገንዘቡን ሰጣቸው። አሁን መጠራትና ገንዘቡን የሚል ነገር ታያላችሁ። አንድ ሰው ከእግዚአብሔር ካልተጠራ በስተቀር በራሱ ሂዶ የእግዚአብሔር አገልጋይ ልሁን ማለት የለበትም። እግዚአብሔር እንደፈቀደ ነው እንጂ በራሱ ፈቃድ መሆን የለበትም። ብዙ ሰዎች በቤተ ክርስቲያን ውስጥ አገልግሎት ይጀምራሉ። የዚህ ዓለም ነገር ከመታየቱ መጥፋቱ ይቀድማል ይላሉ እና ብዙ ታይቶ የሚጠፋ አለ። አገልግሎት ጀምሮ የሚጠፋ ወይም የጀመረው ነገር የሚከሽፍበት ለምንድን ነው ስትሉኝ፣ እንደ እግዚአብሔር ጥሪ ሳይሆን እንደ ራሳቸው ፈቃድ አገልግሎቱን ስለሚያስኬዱት ነው። እንደ እግዚአብሔር ፈቃድ ሳይሆን እንደ ራሳችን ፈቃድ። በጣም አደገኛ ነገር ነው። ስንቱ ይዘረዘራል። በዓል እናከብራለን፣ ጉዞ እንጓዛለን፣ ገዳማት እንሳለማለን፣ ጉባኤ ይዘጋጃል፣ ታቦት ይወጣል። ይሄ ሁሉ እግዚአብሔር እንደሚወደው አድርገን ያደረግነው ራሳችን ደስ እንዲለን አድርገን ነው። መሰረታዊ ነገሩ እሱ ነው። ራሳችን እንደምንፈልገው የእኛን ስሜት ስንጨምርበት እግዚአብሔር ከዚያ በዓል ይወጣል። ከጉዟችንም ከያካሄዳችን እኛ እንደሚመቸን ስናደርገው፣ እንደዛ ስናደርገው ወይ የግላችን ስሜት ማንጸባረቂያ ወይም የሆኑ ሰዎች ደስ እንዲላቸው ብለን ስናደርገው እግዚአብሔር ተለይቶን ቁጭ ይላል። ቅዱስ ጳውሎስ ያለው ሁሉ በተጠራበት አጠራር ጸንቶ ይኑር ይላል። በተጠራበት ያለ ድርሻችንም መግባት የለብንም። ያለ አገልግሎታችን ሰው መክሊቱን ፈልጎ እንደ መክሊቱ ነው መኖር ያለበት። መቀደስ የሚያምርብህ ከሆነ ቀድስ፣ መስበክ ከሆነ የሚችለው ስበክ፣ መምከር የምትችል ከሆነ ደግሞ ምከር። ቅዱስ ጳውሎስ እኮ ብሏል፣ የሚመክር በመምከሩ ይጽና ብሏል፣ የሚያስተምር በማስተማሩ ይጽና ይላል። አንድ ሽማግሌ መክሮ የሚመልሰውን እኔ 500 ጥቅስ ጠቅሼ ላልመልሰው ይችላል። ሰው እንደ ሀብቱ ነው የሚያድር። ሀብታችን ማወቅ፣ ጠርቶ ሀብት ሰጣቸው ነው። የእግዚአብሔርን ጥሪ ማወቅ። እኔን ጌታዬ በምን መልኩ ነው የጠራኝ፣ በምን መክሊቴና እንዳገለግል የምትረዱት ግን አንድ ነገር፣ እግዚአብሔር ያልጠራው ሰው ግን የለም። ሁሉንም ሰው ጠርቶታል። ችግሩ ጥሪውን ወይ ሳናስተውለው እንደ ወፍ ግር ብሎ ያልፍብናል። ምክንያቱም ያንን እንዳናውቅ ደግሞ ሰይጣን ሁልጊዜ ምን ያደርጋል? ከራሳችን ጋር እንዳንሆን ያደርገናል፣ ደግሞ ያባክነናል በብዙ ጉዳዮች። ብዙ ጊዜ እንዴት ነው ማድረግ ያለብን? መክሊታችን እንዲታየን ወደ ውስጥ ማዳመጥ ነው። እውነቴን ነው የምነግራቸው። ወደ ውስጥ ማዳመጥ፣ ከራስ ጋር ሰብሰብ ማለት፣ ዝም ያለ ህይወትን መውደድ፣ እንዲሁ ከብዙ ሰው ጋር ማውራትን ሁሉ ሰብሰብ ማድረግ። እግዚአብሔር እጃችን ላይ ባለው ነገር ነው የሚጠራን እና ስለዚህ ሊተውን አይችልም። እና ጠርቶናል። ግድ የላችሁም፣ ተጠርተናል። ሁላችንም ነው የጠራነው። ግን መክሊቶቻችን እንዴት እንደምናገኛቸው እነግራቸዋለሁ። የመጀመሪያው ምንድን ነው? መረጋጋትና ከራስ ጋር መሆን ነው። ራሳችንን እናዳምጠው። እውነቴን ነው። ቁጭ ብለን እናዳምጠው። እንዲሁ ምን እንደሆን በደንብ ቁጭ ብለን ማሰብ አለብን። አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻን፣ ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። መንግስቱን ሊያወርሰን ጠርቶናል። መንግስቱን ሊያወርሰን ከጠራን በምድር የምንኖርበት መክሊትሳ የት ይገኛል ስትሉኝ፣ መንግስቱን ስንከታተል መጀመሪያ ምኑን ፈልጉ አለ? መንግስቱን ፈልጉ። ከዚያስ ምን ይጨመራል አለ? ሌላው ይጨመራል አለ።
ሰው ተጠርቷል። ሁሉም ሰው ለመክሊት ተጠርቷል። ለምን አይነት መክሊት? መንግስቱን ለመውረስ። መንግስቱን የሚወርስበትን ነገር ሲሰራ የምድሩን ደግሞ ክርስቶስ ያበጅለታል። ይሄ ነው መሰረታዊ ነገሩ እና እግዚአብሔር እሱ ጠርቶ ሰጠን እንጂ እኛ የጠራ ነው አይደለንም። ፈለገን እንጂ አልፈለግነውም። እሱ ነው የሰጠን። መክሊታችን ማወቅ፣ ራሳችን ማዳመጥ፣ ለእግዚአብሔር ጥሪ አቤት ማለት፣ መክሊታችንን ለይተን መሰማራት ይገባናል። ከዚያ ምኑን ሰጣቸው ነው የሚለው? ገንዘቡን ስሩበት ብሎ ሰጣቸው። ገንዘቡ የሚለው ለምንድን ነው? አሁን አመጣላችኋለሁ። ገንዘቡን ሰጣቸው የሚለው ማንኛውም እጃችን ላይ ያለ ነገር ሁሉ የማን ነው? ይህን እንድናውቅ እስኪ የእግዚአብሔር ቢሆኑ ማንኛውም ነገር እጃችን ላይ ነገር ያለው የማን ነው? ዓይን፣ ጆሮ፣ አፍንጫ፣ እግርን ጨምሮ እጃችን ላይ ያለው ነገር በሙሉ የእግዚአብሔር ነው። ስለዚህ ለእግዚአብሔር ስራ ስንሰራ፣ ስናገለግል፣ እንዲያ ስንል በቤተ ክርስቲያናችን የአቅማችን ስንወጣ ስንወርድ ለእግዚአብሔር እኔ እየሰራውለት ነው ማለት አያስፈልግም። እና ምን እያደረግን ነው ስትሉ እግዚአብሔር ሀብት ሰጥቶን ነው። እሱ ሰጠን እንጂ ከኛ የሆነ ምንም የለም። በጉልበታችን ቤተ ክርስቲያን ስንሰራ ብኑን ለምሳሌ የሆነ ህንፃ ቤተ ክርስቲያን እየተሰራ እግዚአብሔር ጉልበት ሰጥቶ ቤቱን አሰርቶ በቤቱ አኖረን ነው የሚባለው። ሀብት ከሰጠን እግዚአብሔር ብር ሰጥቶ ብሩን ወደ ቤተ ክርስቲያን እንድናመጣው አደረገ። በዚያ መንግስቱን ሊያወርሰን ፈለገ ነው የሚባለው። ራሱ ሰጥቶ ነው የሚቀበል። ዘያስቲ ተወካፊ ነው። ራሱ ሰጠ። የሰጠውን ደግሞ መልሶ ሰጣችሁኝ ብሎ ይቀበላል። ራሱ የሰጠውን ስለሰጠነው ደግሞ ዋጋ ይከፍላል። የሚያስደንቀው ይሄ ነው። የምንሰጠውን የሰጠን እሱ ነው። ከሰጠን ላይ የሚቀበለንም እሱ ነው። አሁን አንድ ሰው 500 ብር አበድራችሁት 100 ብር አምጥቶን ካበዚህ ሻይ ጠጣ ቢላችሁ ሰውዬ መጀመሪያ ድሃን ክፈል አትሉ እንላለን። እንደዛ ነው የምንለው። ኧረ ፊት ድሃን ክፈል እንደው እሱን ተውና እንደው ከሰው ጋር እንደው እንዲህ ውድድሩን ተው ብለን አሸማቀንም ቢሆን የምናሳርፈው። እግዚአብሔር የራሱን ሰጥቶ ሲያበቃ ደግሞ እግዚአብሔር አምጥቼልህ ይኸው ስንለው መቀበል፣ ደግሞ የራሱን ተቀብሎ ደግሞ እገሌ እኮ ይሄን አድርጎልኛል ብሎ መስጠት ዋጋ። ይኸው እግዚአብሔር እንደዚህ ነው እና ሁሉም ነገር የእግዚአብሔር ነው። አሁን ዛሬ በእኛ ቤተክርስቲያን ስለ ገንዘቡን ሰጣቸው ነው የሚለው። ጵጵስና የማን ገንዘብ ነው? የእግዚአብሔር ገንዘብ ነው። ቅስና የማን ገንዘብ ነው? የእግዚአብሔር ገንዘብ ነው። መምህርነት የማን ገንዘብ ነው? ዲቁና የማን ገንዘብ ነው? የእግዚአብሔር ገንዘብ ነው። ሰዎች ዛሬ የራሳቸው አስመስለውታል። ሀጎቱ ቤት የወረሰው ነው የሚመስለው በፍርድ ቤት። የእግዚአብሔር ገንዘብ ነው። ገንዘቡን ነው የሰጠህ ክርስቶስ። አንተ ያመጣኸው ነገር የለም። ክርስቶስ የገዛ ገንዘቡን ነው አትርፍልኝ ልጄ ብሎ የሰጠ። በገዛ ገንዘቡ ክርስቶስ ሊሰደብበት ይገባ። አሁን ምዕመናን በገዛ አባታቸው ገንዘብ እንደፈልጉ አይተዳደሩ፣ እንዲጸድቁ አይደረጉ። በቃ ሰው ሁሉ እንደ ገዛ ገንዘቡ ያዝበታል። መስቀሉን ያዝበታል፣ ቤተ ክርስቲያኑን ያዝበታል፣ መቅደሱን ያዝበታል። የእግዚአብሔር ገንዘብ እኮ ነው እንዴ! ነውር እኮ ነው። ወዳጅና ጠላት ሲለይበት በክርስቶስ ገንዘብ፣ በክርስቶስ አስተዳደር ወዳጅ ጠላት ሲለይበት፣ ዘመድና ባይድ ሲመረጥበት ይዋላል። እና እንግዲህ ንብረቱ ግን የእግዚአብሔር ነው። ሌላው እግዚአብሔር ሀብት ያልሰጠው ሰው የለም። ማንም ሰው ሀብቱን ቅድም እንዳልኳችሁ ግን ላያውቅ ይችላል። ባሮቹ የሚባሉት እነማን ናቸው ይላል? መላው ህዝበ ክርስቲያን ናቸው። ባሮቹን ጠርቶ ሰጣቸው የሚባለው መላው ናቸው። ስለዚህ ገንዘቡን ሰጣቸው የተባለው ጸጋ የሌለው ክርስቲያን የለም። ዱርዬ በሉት፣ የሚያውደለድል በሉት፣ ዘፋኝ በሉት፣ ጨፋሪ በሉት፣ መክሊቱ ተዳፍና ሊሆን ይችላል እንጂ ጸጋ የሌለው ሰው የለም። ክርስቶስ ለሁሉም ሰጥቷል። ከዚያ በኋላ ወዴት አደ? ወደ ሩቅ አገር ሄደ። ያ ሩቅ አገር የት መሰላችሁ? ወደ ሰማይ ማረጉ እርገቱ ነው። ሩቅ አገር የተባለ ከብዙ ዘመን በኋላ የሚለው ደግሞ
ሰው እስኪያፈራ ክርስቶስ የሚታገስ መሆኑን ያጠይቃል። ከብዙ ዘመን በኋላ የእነዚህ ባሮች ጌታ ሊተሳሰባቸው መጣ ይላል። ይህ ማለት ጌታችን ኢየሱስ ክርስቶስ እስከምናፈራ ዘመን ይሰጠናል፣ ይታገሰናል። አምና ባናፈራ ዘንድሮ ባናፈራ ከርሞ ዘመን ያፈራል። እነዚያን ቀኖች ግን የሚጨምራቸው ግን እንድንሻሻል ነው እንጂ እንድንጠፋ አይደለም። ሳይሰጥም አይወቅስም። መጣ የተባለው ሁለት ነገር ነው። አንደኛ ብዙ ዘመን የተባለው ሰው እስኪሞት ድረስ ክርስቶስ የሚታገሰው ትዕግስት ነው። ሁለተኛ ብዙ ዘመን የሚባለው ጌታ እስከሚመጣ ድረስ መላው ዘመን ነው፣ የዓለም እስኪያልፍ ድረስ። ስለዚህ ጌታችን ኢየሱስ ክርስቶስ ሁለት ጊዜ ወደኛ ይመጣል ማለት ነው። ይህ ማለት ሁለት ጊዜ ማለት ምን ማለት? አንደኛው እኛ የሞትን ዕለት ነው። ስንሞት የዚያን ጊዜ የክርስቶስ ምጽአት ትሆናለች። ለእኛ እኮ ምጽአታችን ሞታችን ነው። ከዚህ በኋላ ጌታ 5000 ዓመት ቢቆይ እኛ ምን ያደርጋል? ዋናው እኛ ከሞትን ቢቆይም አይጠቀም፣ ቆይተን ስራ ስለማንሰራ መቆየቱ አይጠቅምን ነው። ስለዚህ አንዱ የራሳችን ሞት ነው። ሊተሳሰብ መጣ የሚባለው ያነሳናል ካላፈራን። ሁለተኛው የዚያ ጊዜ በግልጽ ክፉ ለሰራ ፍዳውን በጎ ለሰራ ዋጋውን የሚከፍልበት ቀን ነው። የዚያ ጊዜ ይመጣል። ጌታ ማንም ሰው እንዲያተርፍ መክሊት ሰጥቶታል። ምን እንደሰጠ ልንገራችሁ። መክሊት ሰጥቶታል። አንድ ሁለት ምን ሰጥቶታል? ለመክሊቱ ጥሪ ተሰጥቶታል። ማንም ሰው በዚያች ጥሪ እንዲያፈራበት። ጥሪ ማለት ምን ማለት ነው? እግዚአብሔር ጠርቶ ሰጠ ማለት አንድን ነገር ተሰማርተን እንድናፈራበት የሱ ፈቃድና ረዳትነት አለበት ማለት ነው። ጠርቶ ሰጠ ማለት ይሄ ነው። ጠርቶ ከሰጠ ያን ነገር የምንሰራበትን ኃይልም አብሮ ይሰጣል ማለት ነው። ስለዚህ ምን ሰጥቷል? ኃይል ሰጥቶናል፣ ሀብት ሰጥቶናል። ሶስተኛ ምን ሰጥቶናል? ጊዜ ሰጥቶናል። ክርስቶስ ለሰው ልጅ የሚሰጣቸው እነዚህ ናቸው። ጸጋ፣ ጊዜና ረድኤት ናቸው። እነዚህን ሰጥቶናል። 5 መክሊት የተሰጠው ማን ነው? የመጀመሪያው ሊቀ ጳጳስ ነው። አባቶቻችን እንደተረጎሙት 5ቱ መክሊቶቹ ዲያቆን መሾም 1፣ ቄስ መሾም 2፣ ጳጳስ መሾም 3፣ ማስተማር 4፣ ማቁረብ 5። አንድም እሱ ራሱ ምን አለው? ዲቁና፣ ቅስና፣ ቁምስና፣ ጵጵስና፣ ሊቀ ጵጵስና እሱ ራሱ 5 አለው። እሱ ራሱ ብቻውን። ከሌሎች አንጻር ሲታይ ደግሞ 5 አለው። በ5ቱ ፍጹም ጸጋ መቀበል፣ በዚህ ማትረፍ ማለት ነው። 5 ማትረፍ ማለት በዚህ ፍጹም ጸጋ መቀበል ማለት ነው። ወይም ደግሞ ሌላ 5 እሱን የመሰለ መተካት፣ ይሄ ነው። 2 መክሊት ያለው የተባለው ቄስ ነው። 2ቱ መክሊቶቹ ምንድን ናቸው? ማስተማርና ማቁረብ። ቄስ ይሄን ይዞ ካልመጣ ከንስሐ አባት ቤት መሄድ የለበትም። ይሄን ዓላማ ነው ይዞ መምጣት የለበትም። ለባልየው የባልነትን ወግ ማስተማር፣ እንዲህ ያርግላል፣ ለሚስቲቱ የሚስትነትን ወግ ማስተማር፣ ገንዘብ ከቸገራቸው የገንዘብ አያያዝ ጥበብ ማስተማር። አንድ ሐኪም የታመምከው በዚህ ምክንያት ነው ብሎ ከነገረ በኋላ ቀጥሎ ምን ያዛል? መድኃኒት። ይሄም ደግሞ የሰውየውን የኃጢአት በሽታ ይሰማና ምን ማዘዝ አለበት? መድኃኒቱ ምንድን ነው? ቅዱስ ቁርባን ነው። እንዲቆርቡ ማድረግ አለበት። ይሄ የቄስ መክሊት ነው ማለት ነው። ስለዚህ ንስሐ አባቶቻችሁ ሲመጡ በቤታችሁ ምንድን ማድረግ ያለበት? ያስተምሩን። በቃ አንድ መክሊት ያለው ማን ነው? ዲያቆን ነው። መክሊቱ ምንድን ነው? ተልእኮ ነው፣ መላላክ ነው። የዲያቆን ተልእኮ ለማን የሚላከው? ለጳጳሱ፣ ለቄሱ፣ ለአለቃው፣ ለምዕመናን፣ ለድሆች፣ ለነዳያን። የዲያቆን ስራው ተልእኮ ናት፣ ማገልገል ነው። ሰው ሳይመርጥ ማገልገል። ወስዶ መቅበር ምንድን ነው ሲባል ያችኑ በትዕቢት ማጥፋት ማለት ነው። ያቸው አንድ ብትኖር እሷኑ በትዕቢት ቀብሮ በቃ እየታጀረ በትዕቢት በቃ ዲያቆኑ በቄሱ ላይ መተበት፣ በድሆች ማስለቀስ፣ ጸበል መርጦ ሰው መስጠት። ይሄ እንግዲህ በአጠቃላይ በቤተ ክህነት ሲወርድ ነው። እንደ ክርስትና ደግሞ 5ቱ መክሊት ምንድን ነው? እንደ ክርስትና
ለሁላችንም የተሰጠን ለጳጳስ የለ፣ ለቄስ የለ፣ ለዲያቆን የለ፣ ለምን የለ፣ ለሁላችን የተሰጠን 5 መክሊት ምንድን ነው? የመጀመሪያው 5ቱ ሕዋሳት ናቸው። እግዚአብሔር የሰጠን 5 መክሊት 5ቱ ሕዋሳት ናቸው። 5ቱ የሰው ልጅ የህይወት በሮች ማለት ነው። ማየት፣ መስማት፣ ማሽተት እናሳ መቅመስ እና መዳሰስ ማለት ናቸው። እነዚህ የሰው ልጅ የህይወት በሮች ናቸው። የህይወት በሮች ማለት ነው። ሞትም የሚገባ በየት ነው? በእነዚህ ነው። ህይወትም የሚገባ በእነዚህ ነው። ሊቅም መሆን ከፈለጋችሁ፣ ጻድቅም መሆን ከፈለጋችሁ፣ ሀብታምም መሆን ከፈለጋችሁ የት ላይ ነው ሀብቱ ያለ? እነዚህ ላይ ነው ያለው። ጆሮው ውስጥ ነው ያለ። ሁልጊዜ በጎ ነገር በጆሮ እንዲወርድበት ካደረግ ያ ይጠራቀምና ሀብቱ ሆኖ ባፍህ ይወጣል፣ በእጅህ ይወጣል፣ በእግርህ ይገለጣል። ሁልጊዜ በጆሮ የገባ መልካም ነገር ተመልሶ በአንደበት ትርፍ ሆኖ ይመጣል። ለምሳሌ እኔ በጆሮ የገባውን እኮ ነው የምነግራችሁ አይደለም። ከአባቶች በጆሮ የገባውን በአንደበት እያነገርኳችሁ ነው። ከዛ በዓይኔ የገባውን ነው የምነግራችሁ። ምን ማለት ነው? ያነበብኩትን መጽሐፍ። ሌላ ምን አለ? ሀብትም እውቀትም ንብረትም ጤናም ሩቅ አገር አይደለም ያሉ፣ እዚህ ውስጥ ነው ያሉት። እነዚህ ውስጥ ነው ያሉት። ጆሮአችን እንስራበት። ያን አፍንጫህን ስራበት። ምንድነው አፍንጫ የሚሰራበት? የቤተክርስቲያን ዕጣን ማሽተት። ራሳችን ላይ ሳንሰራ እግዚአብሔርን አውርድ ማለት ምንድን ነው? አናነብ፣ አንማር። እንዲሁ እኮ ይገርማል እኮ መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ። የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ። የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ። የጮኛ አመራረጥ መጽሐፍ ቅዱስ ውስጥ አለ። አሪያ ጆሮ በየት ይገኝ? አይን በየት ይምጣ? የለም። እና እንግዲህ ተመልከቱ፣ ያልሰበሰቡትን አዝመራ አውጥቶ መፍጨት ይቻላልን? አይቻልም። ያልሰበሰቡትን ቃለ እግዚአብሔር ያልተመከሩትን ምክርስ ሀብት አድርጎ መጠቀም ይቻላል? አይቻልም። ያልተማሩትን ቃለ እግዚአብሔር መጥቀስ ያላሳደጉትን ውሻ ጆሮን መጨበጥ ነው ይላሉ አባቶቻችን። ይናከሳል መልሷ፣ እሺ አይልም። ስለዚህ ዘመዶች መክሊት ሰጥቶናል፣ ሀብት ሰጥቶናል። መቅመስ ምንድን ነው የምንቀምስበት? ቅዱስ ሥጋውን ክቡር ደሙን፣ በጎ መናገር፣ ሰው ማጽናናት፣ አይዞህ ማለት ሰውን ማለት ነው። ሰው ያጽናና ሰው እግዚአብሔርም ለሱ አጽናኝ ይሰጠዋል። የሰውን ችግር አለማቃለል። አፍም ባፍ ይሰራበታል። ባፍ የሚሰሩ 33 አይነት ኃጢአቶች አሉ። እነዚያን አለማድረግ፣ ቃል ገብቶ ቃልን ማፍረስ፣ ይህም አንድ ችግር ነው። አለማመስገን፣ ይህም አንድ ችግር ነው። እነዚህን ነገሮች አፍ ሲታረም አፍ መክሊት ይሆናል። አፍን በጎ መናገር፣ አፍን ወደ አፍን በጎ እንዲገባበት ማድረግ፣ ከአፍን በጎ እንዲወጣ ማድረግ። ሀብት እዚህ ውስጥ ነው ያለ። አፍ እዚህ ውስጥ እኮ ያለ አፍ ላይ ነው። አፍ ላይ ነው ቁም ነገር ያለ። አፍ ሀብት ያሰጣል፣ አፍ ያደህያል። ስለዚህ አንደበታችንን መጠቀሚያ ማድረግ፣ ክፉ ነገር እንዳይወጣበት አፋችንን መጠበቅ ያስፈልጋል። ትልቁ መክሊት ይሄ ነው። በጎ ዘመኖች መኖር የሚፈልግ በህይወት መኖር የሚፈልግ በጎ ነገር የሚደረግባቸውን ዘመኖች ማየት የሚፈልግ ማን ነው አለ ቅዱስ ዳዊት። ምን አለ? አንደበትህን ከክፉ ከልክል፣ አንደበቶች ከንፈሮችም ጉሉትን፣ ሽንገላን፣ ክዳትን እንዳይናገሩ ከልክል። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ አለ። ማን ነው እንደዚህ ያለ? ቅዱስ ዳዊት ነው ያለው። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ። ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። እንዴ የኔታ ጥበቡን አንዱ ሂዱ ያላቸውን ብዙ ጊዜ ተናግሬዋለሁ። የኔታ እንደው ከሞት የሚጠብቅ መድኃኒት ይስጡኝ፣ አፍህን ጠብቅ። ሌላስ ጆሮ ብያቸዋለሁ። በዓይን ደግሞ መጽሐፍ መመልከት ብያቸዋለሁ። በጆሮ መስማት። የሰው ችግር አዳምጡ። ልቅ ጀግና ከሆናችሁ የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን ነው። የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ። ዓይን ደግሞ መጽሐፍ ማገላበጥ። ዓይን እኮ ኩል አለው ታውቃላችሁ? የዓይን ኩሉ የእግዚአብሔር ቃል ነው። የሚያነብሰው ልቡ ያድጋል፣ አይምሮ ያድጋል፣ ኑሮ ያድጋል፣ አይምሮ ያድጋል፣ በስጋ በነፍስም ያሳድገናል። እግዚአብሔር ቃል እንደዚህ ነው። እንድታነቡ እባካችሁ
ስለ አይነ ብርሃን ብያችኋል። እጅ መጻፍ አለበት። እጅ ዝም ብላችሁ ጻፉ። ፊደል ካላወቃችሁም ፊደል ጻፉ፣ ተማሩበት፣ ጻፉ ዝም ብላችሁ። ደግሞ ካቃታችሁ ፊደል ካወቃችሁ ደግሞ የራሳችሁን ታሪክም ጻፉት። ኃጢአታችሁንም ዝም ብላችሁ ጻፉት። የሚሰማችሁንም ጻፉት። ብሶታችሁንም ጻፉት። ንዴታችሁንም ጻፉት። ወረቀቱ ላይ እየወጣ ይዘርግፍ፣ ነፃ እንድትሆኑ ጻፉት። ከዛ ስንጽፍበት ያጃችን ይባረካል። ስሩ። ክፉ ነገር አጻፉበት። ቴክስትም ቢሆን ጻፉ፣ ስሩ፣ ቁረጡ። ስራ ከሌላችሁ ከሚሰራ ሰው ቢሆን እዳችሁ ተጨምራችሁ ስሩ። ቢያ ነው መድኃኒቱ። ይህን ስናደርግ እጃችን ያተርፋል። እና ዘርግቶ መጸለይ ጥሩ ነው። እጅን ዘርግቶ። 5ቱ መክሊቶች የሚባሉት እነዚህ ናቸው። ሌላ 5 ያተረፈ ምንድን ነው? ይኸውላችሁ 5 የተሰጠው ሰው ስንት አተረፈ? 5። 5ቱን የጠበቃቸው ሰው 5ቱን የውስጡን ማትረፍ ይችላል ነው። 5ቶቹ የውስጡ እነማን ናቸው? ሕዋሳተ ውስጥ ናቸው። ስሜት፣ መረዳት፣ እውቀት፣ ሐሳብ፣ ምክንያት። እነዚህ 5ቱን ያተርፋቸዋል። የተቀደሰ አመክንዮ ይኖረዋል። የተቀደሰ ሐሳብ ይኖረዋል። የተቀደሰ አረዳድ ይኖረዋል። የጠራ አረዳድ ይኖረዋል። ምክንያታዊ ሆኖ ይወስናል በሚገባ። በጭፍን ስሜት ዝም ብሎ አይጋለም። ምክንያታዊነት፣ እውቀታዊነት፣ መረዳት፣ ስሜትን መቆጣጠር፣ የተረጋጋ ስሜት፣ ሐሳብ፣ አርቆ ሐሳቢነት ሰው 5ቱን ማትረፍ ይችላል። 5ቱና 5ቱ ሲታረቁ ሰው ይባላል ሰውየው። ክርስቶስ የሰጠን ሌላ 5 መክሊቶች ምንድን ናቸው? 5 የሰጠን እምነት፣ ተስፋ፣ ፍቅር፣ ሰላም፣ ትዕግስት ናቸው። እነዚህን ክርስቶስ ሰጥቷል። ሰው የሚያተርፍባቸውን እንግዲህ እነዚህ መክሊቶች ይዞ ነው በየትኛውም ጎዳና ሰው በምንኩስና የሚሰማራ፣ በጋብቻ የሚሰማራ፣ በትምህርት ቤት የሚሰማራ፣ በንግድ የሚሰማራ፣ በሹመት የሚሰማራ ሰው የሚያተርፈው ሕዋሳቱን እነዚህን ሲጠብቅና እምነት ሲኖረው። እምነት ማለት በእግዚአብሔር ላይ የጸና ልብ ሲኖረው ማለት ነው። ተስፋሳ የሚያየውን ቢያጣ የማያየው ላይ ልቡ የሚቆምለት ሰው ነው። ፍቅር መክሊት ነው። ሰው የዘራውን ነው የሚያጭደው። ስንወደው የሚወደን ሰው እናገኛለን። እየጠላ ነው የሚወደን አናገኝም። ስንወደው ነው የሚወደን ሰው ሁሉ። ፍቅር ማለት የራስን ሐሳብ ክዶ ለሌላው መኖር ነው። ፍቅር ማለት መልስ የማይፈልግ ስጦታ ማለት ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። ፍቅር ማለት ሰዎችን መረዳት ነው። እምነት፣ ተስፋ፣ ፍቅር፣ ሰላም፣ ራስን ከእግዚአብሔር ጋር፣ ራስን ከራስ ጋር፣ ራስን ከወንድም ከእህት ጋር፣ ራስን ከተፈጥሮ ጋር ጭምር ማስማማት፣ ይሄ ሰላም ይባላል። ያን ሰላም የሚሰጠን ማን ነው? ክርስቶስ ነው። ያን ሰላም የምናገኘው እንዴት እንደሆነ ታውቃላችሁ? ዓይናችንን ከሰዎች ላይ አንስተን ማን ላይ ስንጥል ነው? መድኃኔዓለም ላይ ስንጥል ነው። ሰዎች ዓይናችን በጣልንባቸው ቁጥር እየተንሸራተቱ ጅራታቸው መያዣ የለው። ክርስቶስ ላይ ግን ከጣል በፈለግነው ቁጥር አለ፣ ባንፈልገው እንኳን አለ እሱ። ትዕግስት እሳ ምንድን ነው? ትዕግስት ቢያንስ 3 ነገሮች ላይ ብንታገስ ጥሩ ነው። የመጀመሪያው እግዚአብሔርን ብንታገሰው መልካም ነው። እግዚአብሔርን ብንታገሰው ማለት ያልመለሰልንን ጥያቄዎች እስኪመልስልን ድረስ አለማጉረምረም ማለት ነው። መጠበቅ፣ አንተ በጊዜው ሁሉንም ታደርጋለህ ማለት። ሁለተኛ ለራሳችን ራሱ ትዕግስት ሊኖረን ይገባል። የእውነቴን የምነግራችሁ በአንድ ጊዜ ዛሬ መሰበክ ጀምረን የዛሬ ወር ጻድቅ መሆን መፈለግ ተገቢ አይደለም። እንችላለን? አንችልም። መታገስ ይገባል። የእኛም አካል እስኪያድግ ልንጠብቀው ይገባል። አይዞ በርታ፣ ደግሞ ይችን አስተካክላት እያሉ ራስንም ቢሆን መታገስ እስኪያፈራ ወዲያው ቸኩሎ አይ እንግዲህ እኔ 1 ወር ሞከርኩ አልተስተካከሉም እንግዲህ ይቅርብኝ ማለት አይደለም። ለራስም ታጋሽ መሆን ያስፈልጋል። 3ኛ የኛ የሆነን ሰው ልንታገሰው ይገባል ነው እስኪስተካከል ድረስ።
ከጸለይንለት የማይስተካከል ሰው የለም። ህሊናውም ይመለሳል። ክፉ አመል ሁሉ ይስተካከላል። ዲያብሎስ ብቻ ነው የማይስተካከለው። ስለዚህ ያን መታገስ ማለት ነገሮች እስኪፈጸሙ ጊዜያቸውን መጠበቅ ማለት ነው። ይህ 5 መክሊት ነው። 5 መክሊት። እነዚህን መክሊት ክርስቶስ ሰጥቶናል። በእነዚህ ሁሉን ነገር ማትረፍ ይቻላል። የመጨረሻ 2ቱም መክሊትን ተርጉም ተግባርና ሀሳብ ናቸው ይላል ቅዱስ ጎርጎርዮስ ዘንዚናዙ። 2 መክሊት ጨምሮ ማትረፍ ማለት በዚያ መጠቀም ማለት ነው። አንደኛ ሀሳብ ሊኖረን ይገባል ሁልጊዜ። ሁለተኛ ያ ሀሳብ ሁልጊዜ ወደ ተግባር የሚወርድ መሆን አለበት። 1 መክሊት ብቻ ያላቸው ማለት ምንድናቸው? ሀሳብ ብቻ ሁልጊዜ ሀሳብ ብቻ ያላቸው ናቸው ይላል ቅዱስ ጎርጎርዮስ። ሀሳብ አላቸው ግን ወደ ተግባር አይለውጡትም። ሁልጊዜ በሀሳባቸው እየረኩ ይኖራሉ። በሀሳባቸው ዛሬ ያቅዱበታል፣ 3 ቀን ይረኩበታል፣ መልሰው ደግሞ ይቀይሩና ሌላ ያቅዱበታል። የሀሳብ ብቻ ደስተኞች ናቸው እነዚህ። ስለዚህ ወደ ተግባር ለውጠው ወይም ትምህርትና ተግባር እውቀትና ተግባር ማለት ነው። ራሱ 5ቱን ሕዋሳት የጠበቀ ሰው 2ቱን ተግባርንና እውቀትን አስተባብሮ የሚሰራ ሰው ሌላ 5 መክሊት ያለው ሰው እና ሌላ ተግባርና እውቀት ያለው ሰው ማፍራት ይችላል ማለት ነው። ሌላ 5 መክሊት አለ። ሌላ 5 መክሊት ምንድን ነው? ጥምቀት፣ ንስሐ፣ ምንኩስና፣ ተባይቶ፣ ሰማዕትነት። እነዚህ መክሊቶች ለሁሉ ተፈቅደዋል። የተሳካለት ያገኛቸዋል። ጥሩ። 2 ያለው ምንድን ነው ሲባል ጥምቀቱና ምን ያለው ነው? ንስሐው ያለው ማለት ነው። ጥምቀቱና ንስሐው ያለው 2 ያለው ይባላል። 1 ያለው ምንድን ነው ስትሉኝ ጥምቀት ብቻ ያለው ሰው ነው። ሃይማኖት ብቻ ያለው ሰው ነው። ያንን የቆፈረበት አፈር ምንድን ነው ስትሉ ምድራዊነት ይባላል። በአፈር ነው የቀበረው፣ ጉድጓድ ቀፍሮ ነው። ምድራዊነት መክሊትን ይቀብራል። የቱን ይቀብራል? ቅድም የዘረዘርናቸውን መክሊቶች ሁሉ የሚቀብራቸው ትልቁ ጉድጓድ ምድራዊነት ይባላል። ምድራዊነት በኋላ ያን ያተረፈውን ሰው ጌታ ምንድን ነበር ያለው? ወደ ጌታ ደስታ ምን በል ነው ያለው? ግባ ነው ያለው። ለምን? ምድራዊ ደስታን ለጌታ ብሎ ትቶ ስለነበረ። ለጌታ ብሎ አንድ ሰው ሕዋሳቱን ለመግዛት ምድራዊ ደስታን መቀነስ አለበት። ምድራዊ ደስታን ስለቀነሰ ምን አለው? አንተ እኔ በሰጠው መክሊት ለማፍራት ከራስህ ደስታ ጋር ስለታገልክ እኔ ደግሞ አሁን የኔን ደስታ ሰጥሃለሁ አለው። ያንተ ደስታ ጥቂት ነው፣ የኔን ደስታ ሰጥሃለሁ አለው። ይሄን ነበር ያለው። ምድራዊነት ሰው በምድራዊነት እንዲቀበር። ምድራዊነት ማለት የሹመት ፍቅር፣ የገንዘብ ፍቅር፣ የዓለም ፍቅር፣ ራስን መውደድ። ይሄ ሰውዬ መክሊቱን እንዲቀብር ያደረጉት 2 ነገሮች አሉ። ፈሪነትና ስንፍና ናቸው። ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ 2 መሰረታዊ አውሬዎች ናቸው እነዚህ፣ ፈሪነትና ስንፍና። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ፣ እነገሌ ቢተቹኝሳ፣ እንዲህ ብሰራሳ፣ እንዲህ ቢሆንብኝሳ። የፈሪነት ነው። ምንድን ነው ያለ? መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ፣ እነዚህ ብሉኝ፣ ቢበላሽብኝ፣ ብከስር፣ እንዲህ ብል ብሎ ማሰብ። ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድህን ትቀጥላለህ። በዚህ ዓለም ንግድም፣ ሀሳብም፣ ትምህርትም፣ እውቀትም መውደቅ አለው፣ መነሳት አለው። ሁሉም ነገር መማርም፣ መነገድም፣ ማረስም፣ መቆፈርም፣ መመንኮስም፣ መቀሰስም፣ መጳጳስም ሁሉም ጎዳና ነው። እሾህ አለው፣ እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይሄንን ያልጀምረውም ያለ ሰው የትም አይደርስም።
ምን እባላለሁ ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወ ሰው ማድረግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሀሳብ የሚሰጥ ፍጡር ነው። ስለዚህ ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈልገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ። ሁለተኛ ምንድን ነው? ስንፍና። ይህ ሰው መክሊቱን የቀበረበት ምን እንደሆነ ታውቃላችሁ? ስንፍና። ስንፍና መክሊት ይቀብራል። የብዙ ሰው መክሊት ተቀብሯል። ተኝተንበታል። ብዙ መክሊት እያለ እኛ ላይ ማለት ነው። ያ ምንድን ነው? ረጅም ጊዜ መተኛት፣ ቁጭ ብሎ ማውጋት፣ ምክንያት ዝም ብሎ መደርደር። እንደዚህ ሆኜ እንደዚህ። ይህ የሰነፍ ጥቅ። ሰነፍ በላኩት ጊዜ በመንገድ ያንበሳ ደቦላለ ይላል ሰሎሞን። መክሊትን የሚቀብረው ዋናው ነገር ምንድን ነው? ምድራዊነት በሉ። ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለቱ ነገሮች ምን ናቸው? ስንፍናና ፍርሃት ናቸው። አሁን እኛ ግን ማድረግ ምንድን ነው ያለብን ዘመዶች? ስንፍናችን ማስወገድ፣ በሰው ማመከኘታችን ማስወገድ። እግዚአብሔር እንደው ከእኛ ጋር ነው። እንግዲህ እናተርፋለን። እንድናተርፍበት እግዚአብሔር ይርዳን። በዚህ ዓለም ምንድን ነው ጨክኖ መስራት፣ አይነቱን መጠበቅ፣ ራስን አዋርዶ መስራት፣ ትርፍና ኪሳራን መገምገም የነጋዴ ጠባይ ነው። ማታ ማታ ውሏችንን መገምገም፣ በሳምንት አንድ ቀን ሳምንታችን መገምገም። ዛሬ ከክርስቶስ ዋልኩ ከሰይጣን ጋር፣ ስከስር ዋልኩ ሳተርፍ፣ ለዘላለም ሕይወት ሰራው ለሞት ሰራው፣ አጣሁ አገኘው ብሎ ማታ ገምግሞ ይተኛል። ጠዋት ሲነሳ ራሱን ይገመግማል። ሌሊቱ ትርፋማ ነበር የከሰረ፣ ከእግዚአብሔር ጋር አደርኩ ከሰይጣን ጋር፣ ለሕይወት አደርኩ ለሞት ብሎ ደግሞ ሌሊቱን ማልዳ ይገመግማል። ይሄ ያደገ ሰው ነው። ለምሳሌ መነኩሴ ከሆነ በምንኩስና እያተረፍኩ ነው እየከሰርኩ ነው። ተማሪ ከሆነ በተማሪነት እየከሰርኩ ነው እያተረፍኩ ነው። በምእመንነት እያተረፍኩ ነው እያከሰርኩ ነው። ባለትዳር ከሆነ በትዳሩ እንዳተረፈበትና እየከሰረበት መሆኑን ማየት። ባጭሩ ምንድነው መሰላችሁ? እጄ ላይ ባለው ነገር የት እደርስበታለሁ? ምን እያረኩበት ነው? እግዚአብሔር እጄ ላይ ባደረገው ባስቀመጠው ነገር ምን እያረኩ ነው? እየኖርኩ ነው እየሞትኩ ብሎ ማየት ነው። ከዛ በየጊዜው ራስን ማንቃት፣ ደስታን መቆጣጠር። ምክንያቱም ወደ ማን ደስታ እንድንገባ? ወደ ጌታችን ደስታ እንድንገባ። በትንሹ መታመን ምን ማለት ነው? ትንንሽ ደስታዎቻችንን መቀነስ መጀመር፣ ጌታ ትልቁን ደስታ እንዲሰጠን። ትንሹን ደስታ መቀጠል። ለምሳሌ መነሳት ሲኖርብል ተኙ የሚለን መንፈስ ሊኖር ይችላል። እሷን ደስታ መቆጣጠር። ትንሿን ደስታህን ንቀሃታልና ምን እሰጥሃለሁ ነው? ትልቅ ደስታ እሰጥሃለሁ። ትንሿን እንቅልፍህን ከቀነስ ትልቅ ደስታ እሰጥሃለሁ። እሷን ነው ትንሽ ነገር መተው። የምንወዳትን ትንንሽ ነገሮች ደስታቸው ግን መርዝ የተቀቡ ስለት የሆኑትን እነሱን መቀነስ ነው። ከዛ ወደ ጌታችን ደስታ ይዘን ሊቁ ግን ሲተረጉመው ለምንድን ነው በጥቂቱ ታምናል ያለው? በጥቂቱ ታምናል ያለው እግዚአብሔር የሰው ልጅ ዘመኑን በሙሉ ያገለገለውን አገልግሎት የጥቂት ዘመን አገልግሎት ነው የሚለው። ምክንያቱም በኋላ የሚሰጠው የዘላለም ሕይወት የማይጠገብ ነውና ይላል ቅዱስ ጎርጎርዮስ። የማይጠገብ ስለሆነ በጥቂቱ ታምናል አለው። ዘመኑን ሁሉ ያገለገለ፣ አሁን እንደ ጳውሊ 84 ዓመት ያገለገለ ሰው እንኳን ጥቂት ነው። ለምን? እዚህ የቀነስናቸው ትንንሽ ደስታዎች በመንግስተ ሰማያት የማይነጥፍ ደስታ ሆነው ስለሚመጡ ማለት ነው። ስለዚህ የትርፍ ጉዞ ያደርግልን መድኃኒዓለም። እግዚአብሔር እንድናተርፍ ይርዳን። የከሰርነውን በትርፍ ይተካልን። ሀገራችን ከዚህ መከራ እንኳን ቢሆን ሰላም እንድታተርፍ ይርዳን መድኃኒዓለም።